ስለ ንጥቀት ስንነጋገር ኢየሱስ ባየር ይመጣል። ስለ ዳግም ምጽአት ስንነጋገር ኢየሱስ ወደ ምድር ይመጣል። ስለ ንጥቀት ስንነጋገር ኢየሱስ ለቤተ ክርስቲያን ይመጣል። ስለ ዳግም ምጽአት ስንነጋገር ኢየሱስ ከቤተ ክርስቲያን ጋር ይመጣል። ስለ ንጥቀት ስንነጋገር ንጥቀት በብሉይ ኪዳን ያልታወቀ ምስጢር ነው። በአዲስ ኪዳን ግን ስንመጣ ይቅርታ ዳግም ምጽአት ጋር ስናወራ ግን ዳግም ምጽአት በብሉይ ኪዳንም ምስጢር አልነበረም። ጌታ ከብዙ አእላፋት ጋር ተመልሶ ይመጣል ብሎ የተናገረው የመጀመሪያው ነቢይ ማን? ሄኖክ ጌታ ይመጣል ከብዙ አእላፋት ጋር ብሎ ትንቢት ተናገረ ብሎ የይሁዳ መጽሐፍ ይነግረናል። እሺ ንጥቀት ከጌታ ቀን ጋር ይያዛል። ዳግም ምጽአት ደግሞ ከጌታ ቀን ጋር ይያዛል። 7ቱን ዓመት እንደ አንድ ሱባኤ ስለሚቆጠር ነው። ንጥቀት የበረከት ጊዜ ነው። ዳግም ምጽአት ግን የፍርድ ጊዜ ነው የሚሆነው። ንጥቀት ድንገት በቅጽበት አይን ይሆናል። ዳግም ምጽአት ግን የዓለም ሕዝብ ሁሉ ያየው ጌታ ኢየሱስ ክርስቶስ ምስራቅ ከምዕራብ ድንገት መብረቅ ብልጭ ብሎ እንደሚታይ ልክ እንደዛ የጌታ መምጣት ስውር አይሆን፣ ዓለም ሁሉ የሚያውቀው ዓለም ሁሉ የሚያየው እውነት ይሆናል ማለት ነው። ንጥቀት በቤተ ክርስቲያን ላይ ያተኮረ ነው። ዳግም ምጽአት ግን በአሕዛብ መንግስታት ላይ በእነሱ ላይ የሚፈርድበት በዛ ላይ የሚያተኮር ነው። በጣም ጥሩ። ይህንን ካልኳችሁ ለመሆኑ ማን ነው የሚነጠቀው? ይሄ በጣም መጠየቅ ያለበት ነው። በክርስቶስ መሆን ከቤተ ክርስቲያን አባልነት ያለፈ በክርስቲያን ቤተሰብ ከመወለድ ያለፈ እውነት ነው። በክርስቶስ መሆን ምን ማለት እንደሆነ እንመለከታለን። የሞቱትም ሰዎች በክርስቶስ ሆነው ለክርስቶስ ኖረው በክርስቶስ ሁለንተናቸው የተጠቀለለ ሰዎች ናቸው። በክርስቶስ ብቻ የሆኑ ይወሰዳሉ። ምን ማለት ነው ይሄ በክርስቶስ ማለት? እስቲ አስቡበት። ምን ማለት ነው? በክርስቶስ የሆኑ ማለት በመንፈስ ቅዱስ የታተሙ። ሃሌሉያ! ታትመናል ወይ በመንፈስ ቅዱስ? መቼ ነው የምንታተመው? ዳግም ስትወለድ ታትመሃል ወይ? ለጌታ ሕይወት ተሰጥቷል ወይ? በደሙ ኃጢአት ተሰርያል ወይ? ዳግም ተወልደሃል ወይ? ከኩነኔ ነጽተሃል ወይ? ይሄ ነው ዋናው ነገር። ያኔ ነው መንፈስ ቅዱስ የሚያተምብህ። በነገራችን ላይ ምናልባት በኋላ ላይ እናገረዋለሁ። ልክ ኢየሱስን ስናምን መንፈስ ቅዱስ በልባችን ወይንም በመንፈሳችን ላይ ይሄንን የደህንነት ማህተም አባ የሚለውን የልጅን መንፈስ በማህተም በልባችን ላይ እንደሚያደርግ ሁሉ በፈቃዳችን ስንቀበለው ኢየሱስን ማህተሙን እንደምንቀበል ሁሉ የጸረ ክርስቶስን መንፈስ 666ን ሳታውቁት የምትቀበሉት ቁጥር አይደለም፣ አምናችሁበት የምትወስዱት ነው። ያኔ ነው የምትታተሙት። ልክ እንደዚሁ ማለት ነው። ስለዚህ ይሄንን ማህተም የሚቀበል ሰው የተቀበለ ሰው በክርስቶስ ነው። የጸረ ክርስቶስን መንፈስ ወይንም ደግሞ አሰራር የሚቀበል ሰው በጸረ ክርስቶስ ውስጥ ነው ያለ። ስለዚህ በክርስቶስ ውስጥ መሆን ማለት ቸርች ከመምጣት ያልፋል። ቸርች አቴንድ ከማድረግ ያልፋል። ሃይማኖታዊ ስርዓት ከመፈጸም ያልፋል። ብዙ ሰዎች አሉ በክርስቶስ ያልሆኑ ክርስቲያኖችንን የሚሉ እኔ ጋር ናችሁ ወይ? እግዚአብሔር ጻድቅ ፈራጅ ስለሆነ ለምን ተብሎ ስለማይጠየቅ እግዚአብሔር መመዘኛ ያደረገው ይሄን ነው። የእግዚአብሔር መንግስት የሚወርሱ በክርስቶስ የሆኑ የሚነጠቁ በክርስቶስ የሆኑ ስርየት ያገኙ በደሙ የተዋጁ ከአብ ጋር የታረቁ የዘላለም ሕይወት ያላቸው ስማቸው በበጉ መዝገብ ላይ የተጻፈ ከዓለም የተለዩ እንጂ እንዲሁ እፍስ አድርጎ ጌታ እንደሱ አይደለም። ጌታ ቅዱስ ስለሆነ ለሱ የተቀደሱትን ይፈልጋል። ምናልባት እንደው ይሄን ነገር እርግጠኛ ካልሆናችሁ የዘላለም ሕይወትን ያልተቀበላችሁ ንስሐ ያልገባችሁ ከጌታ ጋር ያልታረቃችሁ ሰዎች ስማችሁ በሕይወት መዝገብ ያልተጻፈ ሰዎች በደሙ ኃጢአታችሁ ያልተሰረየ ሰዎች የመንፈስ ቅዱስ ማህተም በልባችሁ ያልተመታ ሰዎች እናንተ የእግዚአብሔር መንግስት አትወርሱምና የእግዚአብሔር መንግስት ውረሱ። ከቁጣ ዳኑ። መንገድ እውነት ሕይወት ኢየሱስ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ በሰማይም በምድርም የተሰጠን አንድ ክቡር ስም አለ፣ ኢየሱስ ነው። ስለዚህ የሚነጠቁ በመንፈስ ቅዱስ የታተሙ ናቸው። ቸርች የሚከታተሉ አይደል። ቸርች ከመከታተል ያልፋል። ኢየሱስን ተከተሉ። ሃሌሉያ! ድሮ ጋሻ ሰፋ ምን ይል ነበረ? ቸርች አትከታተሉ ይለናል። ኢየሱስን ተከተሉ። ሃሌሉያ! ኢየሱስ ብቻውን ያድን። አሜን አሜን። ስለዚህ ሌላው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ ዳግም ያልተወለዱ
የቸርች ሰዎችም አይነጠቁ። ዳግም ሳይወለዱ ቸርች የሚሄዱ ሰዎች ጌታን ሳይቀበሉ መዝሙር ስለሚወዱ ቤተሰብ ስለሚላቸው ጓደኛ ስላላቸው ቸርች የሚከታተሉ ሰዎች ዳግም ካልተወለዳቸው የእግዚአብሔር መንግስት አታዩም ይላል መጽሐፍ። ሮሜ 8:9 ማንም የክርስቶስ መንፈስ ከሌለው የእርሱ አይደለም። የክርስቶስ መንፈስ የሌለው የእርሱ አይደለም። ምን ማለት ነው? በመንፈስ ቅዱስ ያልታተመ። ይሄ በልሳን ያልጸለየ ማለት አይደለም። እሱ ማለት አይደለም። በክርስቶስ ደም የሚገኘው መዳን ለመነጠቅ ብቸኛው ቲኬት እሱ። አሜን አሜን። የዳናችሁ እስቲ አሜን በሉ። ኃጢአታችሁ የታጠበ እስቲ አሜን በሉ። ሌላው ኤፌሶን 5:27 ነውርና መጨማደድ የሌለባት የከበረች ቤተክርስቲያን ትነጠቃለች። ምን ማለት? ዝብርቅርቅ ያለች ቤተክርስቲያን፣ አካሄዷ ኑሮዋ ከዓለም ያልተለየ ቤተክርስቲያን፣ የተፈወሰች ቤተክርስቲያን፣ ዓለምን የቀላቀለች ጣዖት አምልኮን የቀላቀለች ቤተክርስቲያን አትነጠቅም። ከዓለም ጋር የተጨባበጠች ቤተክርስቲያን። ዕብራውያን 12:14 ያለ ቅድስና ጌታን ሊያይ የሚችል የለምና። ሃሌሉያ። ቅድስና ለእግዚአብሔር። ዕብራውያን 12:14 ያለ ቅድስና ጌታን ሊያይ የሚችል የለምና። ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር። በቃ ለጌታ ተቀደሱለት። ጌታ ልዩነትን ያደርጋል። ጌታ ልዩነትን ይፈጥራል። በቃ ሲቀደሱለት ጌታ ሙሽራዋ ንጹህ ስትሆንለት ይወዳል። የተርመጠመጠች ሙሽራ አይፈልግም። በቃ ቁሽሽ ያለች ሙሽራ አይፈልግም ጌታ። ንጽህት ሙሽራ ይፈልጋል ጌታ። ሃሌሉያ። አንደኛ ዮሐንስ 3:3 ላይ ይህንን ተስፋ የሚያደርግ ሁሉ ራሱን ያነጻል። ምን ማለት ነው? ራስን ማንጻት፣ መዘጋጀት። መጽሐፍ ቅዱስ ምን ይላል? prepare to meet thy God፣ አምላክህን ለመገናኘት ተዘጋጅ ይላል መጽሐፍ ቅዱስ። አምላክህን ለመገናኘት ተዘጋጅ እስራኤል ሆይ ብሎ ያስጠነቅቃል። ዝግጅት። በቃና ዘገሊላ ታስታውሳላችሁ? እነዛ 6 ጋኖች ታጥበው የተዘጋጁ በደንብ ተደርጎ የሀገራችን አይነት እንደኛ ሀገር ባህል ነው። በደንብ አድርጎ በቃ የተከደኑ ናቸው ማሰሮቹ። እና ኢየሱስ ታምር ሊያደርግ ሲጀምር የፈለገው ነገር የታጠቡት ላይ ነው ውሃ ጨምሮባቸዋል። ዝግጅት ይፈልጋል ጌታ። ቤተክርስቲያን ልትነቃ ያስፈልጋታል። በአገልግሎት ልነቃ ያስፈልጋል። በጸሎት ልነቃ ያስፈልጋል። በቅድስና ልንዘጋጅ ያስፈልጋል። ወገኖች ሆይ ከኢየሱስ ሌላ ምንም ነገር ሱስ አይሁንባቸው አልኳቸው። ዚስ ዊክ አንድ ቤተክርስቲያን እያገለገልኩ ከኢየሱስ ሌላ ምንም ነገር ምን አይኖርባቸው? ሱስ አይኖርባቸው። ሰዎች ሳያውቁት በብዙ ሱሶች ይያዛሉ። ክርስቲያኖች፣ አገልጋዮች ሱስ ሳናቀው ውስጣዊ ሱስ፣ ዓለማዊነት፣ ውስጣዊ ሱስ፣ የተለያየ ነገሮች መጽሐፍ ቅዱሳችንን የሚያስረሱ ሱሶች ሊይዙን ይችላሉ። ወገኖች ሆይ እግዚአብሔር ቃል በሙላት ይኑርብን። ከኢየሱስ ሌላ ምንም ሱስ አይኑርባቸው። አሜን አሜን። እንደ ቀድሞዋ እንደ ኤፌሶን ቤተክርስቲያን የቀደመውን ፍቅርህን ትተሃል እንዳንባል ማቴዎስ 24 ላይ ሰዓቲቱን ስለማታውቁ እንዲሁ ንቁ። የነቃ ሰው ይነጠቃል። ንቁና ዝግጁ ሰዎች። ጠቢባንና ደናግልት የነበሩት እነዛ ሴቶች አስታውሷቸው። መብራታቸው ፉል፣ ዘይታቸው ሙሉ ነበር። መጣ ኢየሱስ ሲባል አንድ እግዚአብሔር ሰው ኢንተርቪው ይደረጉ ነበር እና ኢየሱስ ነገ ይመጣል ቢያደርጉ ምን ያደርጋሉ አሏቸው። እሳቸው የዛን ጊዜ ይሄ ኢንተርቪው ሲያደርጓቸው እርሻ ውስጥ ቁጭ ብለው እንትን እየኮተኮቱ የጓሮ አትክልት እየኮተኮቱ ነበር እና ኢየሱስ ይመጣል ነገ ቢባል ምን ያደርጋሉ ቢሏቸው ዛሬ እንደምኮተኩታለሁ አበባ አሉት። ምን ማለታቸው ነው? ሁሌ ጌታን እጠብቀዋለሁ፣ ዛሬ የምሰራውን እሰራለሁ። የነቃ ክርስቲያን ሌላ የሚነቃው ይሄ እየነቃሁ እኖራለሁ። አሜን አሜን። በቃ በጌታ ንቅት ያለን ጠቢባን፣ ዘይት የሞላ ዘይት ሙሉ ዘይት ሲሆን ያስታውቃል። ጎዶሎ ዘይት ስንሆን እናስታውቃለን። ሙሉ ዘይት ብርሃኑ ደመቅ ይላል። ጎዶሎ ዘይት ሲሆን ደግሞ ብርሃኗ ምትንጨለጨል ይሆናል። አንዳንድ ጊዜም ጭስጭስ ይላል፣ የተቃጠለ ዘይት ይሆናል። እግዚአብሔር ከዛ ይጠብቀን። የዘይት ሞላትን ጌታ ያደርግልን። ተሐድሶ ወደ ቤቱ ያምጣልን። ሙሽራው ከመምጣቱ በፊት በዘይት ጢም ያለች ቤተክርስቲያን ይፈልጋል። ቅዱሳን በዘይት የተሞሉ ድል ለነሳው ይላል። ደግሞ ራእይ ላይ ሄዳችሁ ስትመለከቱ ድል ለነሳው ከኔ ጋር እንዲቀመጥ አደርገዋለሁ፣ ድል ለነሳው ነጭ መና ሰጠዋለሁ፣ ድል ለነሳው እንዲህ አደርግለታለሁ እያለ ጌታ ተስፋ ይሰጣል። ስለዚህ ይሄንን ነው የሚናገረው ጌታ። ታማኝ የሆኑት ድል እንዲያደርጉ በአሸናፊነት የሚሄዱት ይነጠቃሉ። ጌታ በመጣ ጊዜ ሲያደርግ የሚያገኘው ያ ባሪያ የተባረከ ነው። ምን አደራ ተሰጥቶት አደራውን እየፈጸመ ያለ ባሪያ በንጥቅ ሰዓት ላይ የተባረከ ነው። ጌታው ይወስደዋል። በአገልግሎት የታመነ በፈተና የጸና በፍቅር ታማኝ የሆነ ሰው የሚነጠቅ ሰው ነው። ሌላ ጌታ የሚወስዳቸው መገለጡን የሚወዱትን ይወስዳቸዋል። መገለጡን የሚወዱትን። አንዳንዶች ኢየሱስ አይመጣም ኢየሱስ መጥቷል የሚሉት ብዙ አልጨቃጨቃቸው፣ ምርጫቸው ነው። መገለጡን ለሚወዱ ጌታ ዳግመኛ ይገለጥላቸዋል። ሃሌሉያ። ወገኖች ሆይ ቲቶ 2:3 የተባረከውን ተስፋ እየፈለግን እንድንጠብቅ ያበረታታናል። ፊልጵስዩስ 3:20 ላይ አዳኙን ከላይ
የሚመጣው ንጉሥ እሱን በጉጉት እንጠባበቀዋለን ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ጌታን በጉጉት ከሚጠብቁት ወገን እንድንሆን ጌታ ሁላችንንም ይርዳን። ሌላ ስድስተኛ በመንፈስ የሚመሩ ሰዎች የሚነጠቁት ማለት ነው። የሚወሰዱት በመንፈስ ለምን? የእግዚአብሔር ልጆች ናቸው። በመንፈስ ተመላለሱ ይለናል መጽሐፍ ቅዱስ። እንደገና ደግሞ የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አታርጉት ይለናል? አታሳዝኑት። grieve not the Holy Spirit። መንፈስ ቅዱስን ምርር እንዲል አብሯችሁ ስለሚኖር መንፈስ ቅዱስ አታስመርሩት። በንግግራችሁ አታስመርሩት። በቁጣ ቃል፣ በስድብ ቃል፣ በምሬት ቃል አታስመርሩት። መጽሐፍ ቅዱስ የሚናገረው ይሄን ነው። በጩኸት ይላል መጽሐፍ ቅዱስ። ፊልጵስዩስ ላይ ሄዳችሁ 4 ላይ ተመልከቱ። ጩኸትን አስወግዱ፣ መራርነትን አስወግዱ። ይሄ ይቅር የማይል መርዘኛ የሆነ መንፈስ አትያዙ። ስለዚህ በመንፈስ የሚመራ ሰው እንደዚህ ካለ ይሄ poisoning of the spirit በመንፈስ መራራ ከመሆን ራሱን የሚጠብቅ። ስለዚህ በመንፈስ ተመሩ። መንፈስ ወደ ጽድቅ ይመራቸዋል። መንፈስ ወደ አምልኮ ይመራቸዋል። መንፈስ ወደ ቃል ይመራቸዋል። መንፈስ ወደ ቅድስና ይመራቸዋል። መንፈስ ወደ ኃይል ይመራቸዋል። መንፈስ ወደ ከፍታ ይመራቸዋል። መንፈስ ወደ ማሸነፍ ይመራቸዋል። መንፈስ ይሙላባቸው። ሌላው ሰባተኛ ነጥቤ ቃሉን ለሚጠብቁ ይነጠቃሉ። ቃሉን የሚጠብቁ ራእይ ምዕራፍ 3 ቁጥር 10 ላይ ቃልን ጠብቀሃልና ከፈተናው ሰዓት እጠብቅሃለሁ ብሎ ጌታ የታመነ ቃል ሰጥቶናል። እየቀጠልን ስንሄድ እስከ መጨረሻ የሚጸናው እሱ ደግሞ ምን ይላል? ይድናል ብሎ መጽሐፍ ቅዱስ ይነግራል። ስለዚህ ማጠቃለያ ሐሳብ ልስጣችሁና የሚነጠቅ ማን ነው? ዳግመኛ ተወልዶ የዳነ ሰው። የሚነጠቅ ማን ነው? ቅዱስና ንጹህ ሕይወት የሚራመድ ንቁና ዝግጁ ሕይወት ያለው ታማኝና ፍሬያማ የሆነ ክርስቲያን፣ የሚወድድና ህብረትን ወይም ፌሎሺፕ ከጌታ ጋር ህብረት ያለው ሕይወት የሚኖር በመንፈስ ቅዱስ የተሞላ ወይም በመንፈስ ቅዱስ የተሞላ ሕይወት የሚኖር ክርስቲያን እሱ የሚነጠቅ ክርስቲያን ነው። እግዚአብሔር ድንዛዜን ከቤተ ክርስቲያን ላይ ያንሳላል። መገለጡን የሚናፍቅ ሰው እሱ የሚነጠቅ ክርስቲያን። በጅምላ ዝም ብሎ አንድ ወቅት እጁን አውጥቶ the rest of his life ወይንም ቀሪ ዘመኑን ሁሉ በየመጠጥ ቤቱ የሚዞር ክርስቲያን ይነጠቃል ብዬ አላም። አንድ ወቅት እጁን አውጥቶ ከኋላ ከዛ ቸርችም መጥቶ ወይንም ደግሞ ውሳኔውን ያላጸና በመጽናት ኑሮ ውስጥ የማይኖር እሱ ይነጠቃል ብዬ አላም። ስለዚህ መገለጡን የሚናፍቅ የመነቀጥ ተስፋና መጽናናት እንድትይዙ አበረታታችኋለሁ። እኔም ከመጨረሴ በፊት እርስ በርሳችሁ በዚህ ተጽናኑ። ጌታ ይመጣል ተባባሉ፣ ተስፋችሁ ብድግ ይላል። የተባረከው ተስፋ የኢየሱስ መምጣት ነው ተባባሉ። አስቡት፣ ስለ ምጽአት አስቡ፣ ስለ ንጥቀት አስቡ። መንፈሳችሁ መንቃት ይጀምራል። በጌታ ፊት ስቀርብ ምን ይዤ እቀርባለሁ? ቸርች እንደው አለ አይደለም እርግፍ አድርገው የሚተው ሰዎች አንድ ቀን ጌታ ቢመጣ ምን እሆናለሁ ብሎ ቢያስቡ፣ ጌታ ቢጠይቀኝ ምክንያቴ እውነት ሚዛን የሚሞላ ነው ወይ? ተባረከውን ተስፋ አስቡ። ንጥቀት፣ መጽናናት፣ መነቃቃትን፣ ቅድስናን በመካከላችን ያመጣል። ወደ ሚሽን የላከን አንዱ የዚህ ራእይ የዮሐንስ ትምህርት ነው። ስለ ጌታ መምጣት ስናስተምር ጌታ ሆይ ና ስንል ጌታ ደግሞ እመጣለሁ ቶሎ ሂዱ እናንተ ደግሞ አለን። ክብር ለእግዚአብሔር ይሁን። እንድንሄድለት ይፈልጋል። ወንጌል እንድንሰብክለት ጌታ ይፈልጋል። ስደመድመው በዚህ አድርጌ ልደምድምላችሁ። ራእይ 3:11 እነሆ በቶሎ እመጣለሁ፣ ያለህን ምን በል አጽንተህ ያዝ። የሚጸና ያላችሁ ነገር ካለ ያዙት። ጸሎት ነው ያለው ያዙት። አምልኮ ነው ያለው ያዙት። ቅድስና ነው ያለው ያዙት። በቃ ከጌታ ጋር መጣበቅ ነው ያዙት። በኢየሱስ ስም አሜን አሜን። ያለህን አጽንተህ ያዝ።